ያቺ መርከቢቱን የቀደድኳት አለዎት። የድሆች ናቸው አባታቸው የሌለ ያምሉ ሽፍቶች አሉ። የባህር ቀርነሷ ክልክል የሆነን ስራ ሰራህ የሰው ገንዘብ አለዎት። እንግዲህ ጨርሼ ምስጢሩን እስትነግርህ ድረስ እንዲያጠይቀኝ አለዎት። እንግዲህ ቃል ገቡ በዚህ ላይ أعوذ بالله من الشيطان الرجيم قال له موسى هل أتبعك على أن تعلمني مما علمت رشدا قال إنك لن تستطيع معي صبرا وكيف تصبر على ما لم تحط به خبرا قال ستجدني إن شاء الله صابرا ولا أعصي لك أمرا قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا فانطلقا حتى إذا ركبا في السفينة خرقها قال أخرقتها لتغرق أهلها لقد جئت شيئا إمرا قال ألم أقل لك إنك لن تستطيع معي صبرا قال لا تؤاخذني بما نسيت ولا ترهقني من أمري عسرا فانطلقا حتى إذا لقيا غلاما فقتله قال أقتلت نفسا زكية بغير نفس لقد جئت شيئا نكرا قال ألم أقل لك إنك لن تستطيع معي صبرا قال إن سألتك عن شيء بعدها فلا تصاحبني قد بلغت من لدني عذرا ቃለ ለሁ ሙሳ እንግዲህ የሙሳን ቂሷ ከድር ጋር ያለውን ነው የያዝነው። ምንድን ነው? እንዲህ ያለ ሰው አለ አንተ ዘንድ የሌለ ዕልም ያለው ሂደህ ተሱ ተማር አለዎት። ቦታው ምን አለዎት? ሁለት ባህር የሚገናኝበት ቦታ ነው የምታገኘው አለዎት። እንግዲህ በግብፅ ነው አገሩ። ሁለት ባህር የሚገናኙበት በዛን ጊዜ የነበረው ሁለት ቦታ ነው። አንደኛው ዲጅላ የሚሉት ነው። ዲጅላ ብሎ ማለት እንደ አባይ የሆነ ተቱርክ ነው የሚመነጨው። ሱሪያን ቀዶ ይመጣል፣ ኢራቅ ይገባል። ትልቅ ውሃ ነው፣ እንደ አባይ ማለት ነው። ግብፅ ሂዶ ሚሊታሪ እንደሚገባ ተዛ ተነስቶ ወይት ነው የሚገባው ኸሊጅ፣ ኢራቅ ላይ ኸሊጅ የሚሉት አለ። እንደ ቀይ ባህር በዛ የወጣ አለ፣ እዛ ይገናኛል። አንደኛው ደግሞ ሁለት ባህር የሚገናኘው ማን ነው? ይሄ ሚሊታሪ የሚባለው የአውሮፓ ባህርም ይባላል። ሚሊታሪ እንግዲህ ተግብፅ ይዞ ተእስራኤል ይዞ እስከየት ድረስ ይሄዳል? ሞሮኮ እዛ መዲቅ አለች፣ ጠባብ ናት። ምን የምትባል ነው። አሁን የእንግሊዝ ካምፕ አለባት እዛች
አልወጣችም። የመረኮ መሬት ናት። እዛች ላይ እንግዲህ ይሄ ሚሊታሪ ውሃና የአጥላንቲክ የሚባለው እዛች ይገናኛል። ሁለቱ ባህር የሚገናኘው በዛን ጊዜ እሱ ነው። ይሄ ቀይ ባህርና ሚሊታሪ አሁን ነው በነ ጀማል አብድናስር ጊዜ ነው ተቆፍሮ የተገናኘው። አልተገናኘም ነበር። እንግዲህ እነዚህ ሁለታቸው ናቸው። እንግዲህ ፈለጋ ሲሄዱ ሙሳ ምን ማለት ነው? ሚሊታሪን ባህር ይዘው እስከ ሞሮኮ ሄዱ ማለት ነው። ወይም ደግሞ በሱሪያ ብለው ይሄ ባህሩ ኢራቅ ላይ ሄዱ ማለት ነው። እዛ በሁለቱ ባህር የሚገናኙት እዛ ነው። እና አሁን ሲሄዱ ያውን አሳ ስንቅ ይዘዋል ብለናል። አሳ ተቆልቶ በዘንቢል ተይዞ ስንቃቸውን ይዘው ይሄዳሉ። እዛ ሲሄዱ እዛች የተባሉበት ድንጋይ አለች። እዛ ሲደርሱ ተኙ። ተኝተው እያለ ይሄ ካዳመው ዩሻ ይባላል እንደተኛ አሳው ተዛ ተዘንቢሉ ዘሎ ወደ ውሃ ላይ ሲገባ የተጠበሰው ገብቶ ውሃውን እየቀደደ እዛ ሲገባ ገርሞት እያየ ነበር። በኋላ አላህ ታዲያ አስረሳው። ተኛ። እሱም ሙሳ ተኝተዋል። እሱም ተኛ። የነቁ ጊዜ ሳይነግረው ዝም ብሎ እንግዲህ ቀጠሉ መንገድ። ሲሄዱ ደከመን ርቦናል፣ ያን ስንቃችን አቅርብልን ሲሉ ጊዜ እረ እንዲያው እኮ እኔ እንዲህ አለ እዛ ተኛንባት ድንጋይ አጠገብ እዛ ላይ እኮ እኔ ነቅቼ አሳው ተዝንቢላችን ተነስቶ ውሃው ላይ ገብቶ እንዲያው የሚገርም ነገር ነው። ውሃውን እየቀደደ ገባ። ይሄን ደግሞ በኋላ ረሳሁኝ። አላህ አስረሳኝ፣ ጅን ነው ሸይጣን ነው ያስረሳኝ አሉት። አላህ ይሄማ የምንፈልገው ቦታ እኮ እሱ ነበረ፣ አልፈነው መጥተናል አሉና እንደገና እንግዲህ እዛ ተመለሱ። እዛ ሲመለሱ ኸድር እንዲህ ተሸፋፍነው ተቀምጠው አገኙ ጊዜ አሰላሙ አለይኩም አሉት። ይሄ አገር የሃይማኖት አገር አይደለም፣ የነ ፊርዓውን ጊዜ ነው አይደለም። ይሄ አገር የሃይማኖት አገር ተወይታ መጣ። ይሄ አሰላሙ አለይኩም የምትለኝ ይለውት። እኔ እኮ ነብይ ነኝ ሙሳ በኒ እስራኤል ነኝ አሉት። አሁን እንግዲህ ተገናኙ ማለት ነው። አሁን ተገናኙና ምን ቃለ ለሁ ሙሳ። አሁን ሙሳ ምን አለውት? እንግዲህ እኔ አንተ ፈለጋ ነው የመጣሁት። ቃለ ለሁ ሙሳ ሀል አተቢዑከ አላ አን ቱዓሊመኒ ሚማ ዑሊምተ ሩሽዳ። አላህ ታሳወቀህ ኢልም ታስተምረኛለህ። ይሄ እንግዲህ አንተ ጋር ልሂድ ወይ አልሆት ሲለው ጊዜ ቃለ ሙሳ ኸድር አሉ ኢነከ ለን ተስተጢዐ መዒ ሰብራ። የሚማር ሰው ትዕግስት ያለው መሆን አለበት። በትምህርት መካከል መጠየቅ ክልክል ነው። ሰውየው አስተማሪ ሲያስተምር በመካከል የያዘውን ነገር ሳይጨርስ መጠየቅ የለበትም። ሰውየው ጭርስ ያለ ጊዜ ያን ነገር የያዘውን አርስት ማለት አርስቱን ሲያልቅ ሰውየው ይጠይቃል። በዛን ጊዜ እንግዲህ ያሰበው ነገር አይቋረጥበትም። በመካከል እየገባ የጠየቀ እንደሆነ በአንጎሉ ላይ ያለው ይበላሽበታል። ይሄ እንግዲህ የትምህርት ስርዓት ነው። አሁን ምን አሉ? አንተ እኔ አሁን የማቀው እውቀት አንተ የማታቀው ነው። ያንን ነገር ስሰራ ያየህ ጊዜ ትነቅፈኛለህ፣ አትችልም፣ ትዕግስት የለህምና አይሆንም አሉት። ላስተምርህ አልችልም አሉት። ኢነከ ለን ተስተጢዐ መዒ ሶብራ አሉት። ወከይፈ ተስቢሩ ዐላ ማ ለም ቱሒጥ ቢሂ ኹብራ። ለምን ያላወቅከውን ነገር እኔ ስሰራ እንዴት ትዕግስት ይኖርሃል? መጥፎ ሆኖ ይታይሃል። ስለዚህ ትዕግስት አይኖርህምና አላስተምርህም አሉት። ቃለ ሙሳ አሉት ሰተጅዱኒ ኢንሻአላህ፣ አላህ ቢሻ ታገኘኛለህ፣ ሷቢረን ትዕግስት ያለኝ ሰው ነኝ፣ ወላ አዕሲ ለከ አምራ፣ ያንተን ነገር አልነቅፍም አሉት። ቃለ እንግዲያስ ይሄን ቃል ተገባህልኝ፣ ኢንተበዕተኒ ተተከታተልከኝና
አንድ ላይ እየሄድን እምሰራውን ነገር ስሰራ ፈላ ተስአልኒ በመካከል እንዳትጠይቀኝ ዝም ብለህ ነገሩን ሁሉ ጭርስ ያልኩ ጊዜ በኋላ ነው መጠየቅ ያለብህ መካከል ላይ እንዳትጠይቀኝ አልሁት عن شيء حتى أحدث لك منه ذكرى ጨርሼ ምስጢሩን እስተነግርህ ድረስ እንዳትጠይቀኝ አልሁት እንግዲህ ቃል ገቡ በዚህ ላይ لك منه ذكرى فانطلقا አሁን እንግዲህ ጀመሩ መንገድ حتى إذا ركبا في السفينة መርከብ አገኙ እንግዲህ ወደ ሞሮኮም እንደሆነ የሚሄዱት በሚሊታሪ ባህር ላይ ማለት ነው ወደ ትላዛ ወደ ሞሮኮ ዛ ባህሩ የሚገናኝበት አይደለም ወደዛ ሲሄዱ فانطلقا حتى إذا ركبا في السفينة خضر የሚያቀውት ባለ መርከብ አገኙና እሷ ላይ ገቡ ታዲያ ተገብተው ሲሄዱ ሂደው አንዱን የመርከቡን ለውህ ይባላል ይሄ ተሰራችበት ያንን አንዱ ሰበሩት خضر ሰበሩና አወጡት ያወጡ ጊዜ ቃለ ሙሳ እሶብራለሁ ሲሉ አልሰበሩም ቃል አخرقتها እቺን መርከብ ቀደርካት እንዴ ለትغرقها ሰዎች ባህር እንዲሰምጡ ተተበላሽት መስመጥ መጣ ለቀርጂ ተሻአን ይምራ ክልክል የሆነ ስራ ሰራህ የሰው ገንዘብ አለወት እንግዲህ ምንም እሶብራለሁ ሲሉ አልቻሉም ቃለ አለማ ቁል ኢነከ ለን ተስተጢዐ መሶብራ አንተ ትዕግስት አይኖርህም ብዬ አልነበረህም ይኸው አሁን ትዕግስት አልኖርህም ተሳሳት ቃልህ ቃለ ላ አቱአኺዝኒ ቢማ ነስ ረስቼ ነው ያን ቃል የገባሁትና በዚህ እለፈኝ እባክህ አልሁት ፈላ ቱርሂቅኒ ሚን አምሪ ዑስራ በእኔ ነገር ችግር አትፍጠርብኝ እንግዲህ አታባረኝ እንግዲህ ተንግዲህ ወዲያ ደግሞ አዲብ አደርጋለሁኝ አሉ ያሉ ጊዜ ፈንጠለቃ ሄድ ቀጠሉ حتى إذا لقيا غلاما አንድ ልጅ መልከኛ ነው ልጆች ጋር ይጫወታል እየተጫወተ እያለ አዩ ፈቀተለው ገደሉት ማን خضر ገደሉት የገደሉ ጊዜ ቃለ አቀተልተ ነፍሰን ዘክየተን ምንም ወንጀል ያልሰራ ሰው ትገላለህ بغير نفس ሰው ሳይገል ለገርጂ ተሸአን ኩራ ሙንከር የሆነ ነገር መጥፎ ነገር ሰራ አለወት እንግዲህ በዛሂር ሰው መግደል حرام ነው ያለው ጊዜ ቃለ አለም ቁል ለከ ኢነከ ለን ተሰብ አሁንም አደብጣት አተና መጨረሻ ነው ጠይቀኝ አልኩ አሁን ደግሞ ቃለ ኢን ሰአልቱከ አን ሸይን ባዕዳ እንግዲህ አሁን ሁለት ተሳሳትኩኝ ተንግዲህ ወዲያ ሶስተኛ ይደገምኩ እንደሆነ ፈላ ቱሳሂብኒ እስታሁን አንድ ላይ ነበር እንለያያለን ቀድ በለግተ ሚን ለዱኒ ዑዝራ ምክንያት አይኖረኝም ሶስተኛ ላይ አልወት ሲሎት እንግዲህ አሁን ሊቀጥሉ ነው ፈንጠለቃ አሁን ደግሞ ቀጥሉ حتى إذا أتيا أهل قرية عند مندر لا يقب عند أجر لا يقب حتى إذا أتيا أهل قرية استطعما أهلها هذا انقدوش نن استناقدون بلو طيقوا خضر طيقوا يعني مندر فأبوا انبيالوا الناس استناقدوا مالوا أن يضيفوهما فوجد تاليا انبيت بلو عند بيت لورك عند زمن ببلو أيو خضر فوجد فيها جدارا عندي يقوم قرقداء يلوتال بيته يريد أن ينقض لمفرس كتلو عندي زموه فأقامه يقفروا تككل أرجو ملسو استكاكلت قال موسى علوت لو شئت لاتخذت عليه أجرا الناس سويت الناس تناقدين بلو انبي بلو النال انياربو النال تادا بواقات تسرام نولي تالا واقا لمن تسرى لهالوت هالوت قزي قال هذا فراق بين انقري مكنيات اللهم اهون انقري نلاي هالوت فراق بيني وبينك بايهون ይህን የሰራሁትን ነገር አንተ ትግስት ያሳጣህን ነገር ሶስት ነገሮች ናቸው አንደኛው የሰው መርከብ ቀደዋል አንደኛው ልጅ ገለዋል ሶስተኛው ይሄ ደግሞ የሰው ቤት ታለዋጋ ቀጠልገዋል ሰኡነቢኡከ ቢተእዊል ማ ለም ተስተጢዕ ዐለይሂ ሶብራ ትግስትን ያሳጣህ የሆኑት እነዚህ ሶስቶቹን ምስጢሩን እነግርሃለሁ ከዛ በኋላ እንግዲህ እንለያያለን
ነብያችን እዚህ ላይ ደረሱ ጊዜ አይ እንደው ምነው ሙሳ ሶብሮ በንበር ስንት ዕልም እንሰማ ነበር አናጠቡት አሉ አለና በኋላ እንግዲህ አመሰፊነቱ ያቺ መርከቢቱን የቀደርኳት አለውት ፈካነት ሊመሳኪነ የድሆች መርከብ ናት የድሆች ናቸው አባታቸው የሌለ ያዕመሉነ ፊል ባህሪ በባህር እየሰሩባት ነው ፈአረድቱ አን አኢብሃ ላነውራት ጥሩ ሰፊና ናት ጥሩ ስለሆነች ሰው የማይፈልጋት እንድትሆን አሉ ለምን ወካነ ወራአሁም ፊት ለፊት አሉ ሽፍቶች አሉ የባህር ቀርነሷ ይባላል ባህር ላይ እንትን ሽፍቶች አሉ ወራአሁም መሊኩን ያእኹዙ ኩለ ሰፊነትን ገስባ ጥሩ የሆነ መርከብ ሁላ ይቀማል ታዲያ እንድትተርፍላቸው ብዬ ነው አላህ አሳውቆኝ ነው ይሄን የቀደርኳት አሁን እንግዲህ ይሄን ጎዶሎ መሆናን ያወቀ ጊዜ አይወስድባቸውም ይሄ ነው ምስጥሩ አለውት ወአመል ጉላሙ ያን የገደልኩት ልጅ አሉ ደግሞ ፈካነ አበዋሁ ሙእሚነይኒ አባቱና እናቱ ሙእሚን ናቸው ፈኸሺና አዩርሂቅሁማ ጥጉያነ ወኩፍራ ወደፊት ካፊር ይሆናል አባትና እናቱን ያከፍራል ስለዚህ ታዲያ ስለዚህ ነው ገደልኩት አላህ አዞኝ ነው እዚህ ላይ ዑለሞቹ ታዲያ ፈሲሮቹ እንዴት ልጅ ገና ሳይባልግ ወንጀል የለው እንዴት ይገላሉ ማን ይያለ ይላል እሱ አላህ ታዘዘ ይሄ ሁላ አያስፈልግም አላህ ያውቀዋል የሚሆነውን መጥፎ መሆኑን አውቆ ነው ያዘዘው እንግዲህ ያን ሁላ ተፍሲር የሚለውን አንገባም ማለት ነው ፈአረድና አን ዩብዲለሁማ ረብሁማ አባትና እናቱ ሌላ ልጅ ሊቀይር ተሱ ሌላ ልጅ ሊሰጣቸው ነው አላህ ጥሩ የሆነ ልጅ ይሄንኛው መጥፎ ነው ወደፊት ያከፍራቸዋል ለዚህ ነው ታዝዤ ነው የገደልኩት አለውት ኸይረን ሚንሁ የሆነ ልጅ ዘካተን በእውቀትም በእምነቱም ጥሩ የሆነ ወአቅረበ ሩሕማ ለአባት ለእናቱ ደግሞ አዛኝ የሆነ እንዲህ ያለ ልጅ ሊቀይራቸው አስቦ ነው አላህ እሱን እንዲገላ ያደረገኝ አሉ አሁን እንግዲህ ምን ሁለቱን አበቃ ሶስተኛው እንግዲህ እንጨምር ወአመል ጅዳሩ ያን ግድግዳውን ደግሞ ያስተካከልኩት አሉ ገንዘብ ሳልጠይቅ ፈካነ ሊጉላሜኒ የቲሜኒ አባታቸው ሙቷል እዚህ ቤት ስር ብር ቀብሮላቸዋል ብንተወው ይሄ ቤት ሲፈርስ ሰው ያገኝባቸዋል ይወስድባቸዋል አላህ ታዲያ እንዳይወስድባቸው ትልቅ ሲሆኑ እንዲያገኙት ነው ታዝዤ ነው የቲመይኒ ፊል መዲነቲ እዚህ ከተማ ላይ ወካነ ታሕተሁ ከንዙን ለሁማ ለእነሱ የተቀበረ ብር አላቸው ወካነ አቡሁማ ሷሊሃን አባታቸው ጥሩ ሰው ነበረ ስለዚህ ልጆቹን ፈአራደ ረቡከ አላህ ሽቶ ነው አየብሉጋ አሹደሁማ አቅመ አዳም ደርሰው ይህን ብር እንዲያገኙ ነው ወየስተኽሪጃ ከንዘሁማ ይሄ የተቀበለውን ብር እንዲያገኙ ነው ረሕመተ ሚን ረቢከ ይሄ ከአላህ የሆነ ረሕመት ነው ለአባትና ለእናቶች ወማ ፈዓልቱሁ እስካሁን እንግዲህ ይሄን የሰራሁት ነገር ሶስቱም አን አምሪ በእኔ ትእዛዝ ይሄን የሰራሁት ነገር ሁላ ተአዊሉ ማለት ተስተጃለ ትዕግስት ማድረግ ያልተቻልከው ተፍሲሩ ይሄ ነው አሉት አያችሁ እንግዲህ አላህ ይሄ ነው እንግዲህ ቀድየው በዚሁ ሊቆም ነው እንግዲህ ሁለታቸው ምን ችለው በነበር ብዙ ነገር ያሰሙን ነበር ብሎ አልቻሉም እንግዲህ እዚህ አለቀ እንግዲህ ይሄ የተጀመረው ይሄ ቀድያ የተጀመረው ሙሳ ተጠየቁ ታንቱ የበለጠ ዓሊም አለው ቢሎት በዓለም ላይ ተኔ የበለጠ ዓሊም የለም አሉ በኋላ አላህ እንዲህ አለውን አይወድም ሁሉ ጊዜ መተናነስ ነው እንጂ እኔ እንዲህ ነኝ ማለት ስለዚህ ተቆይ ታንተ የበለጠ አለ ብሎ ነው ኸድር ላይ ተማሪ አለውት እንግዲህ ይሄ ነው ቂሷው የሙሳና የኸድር ቂሷ ነው እንግዲህ ተዝህ ምን ወስደው ምንድነው ትምርቱ አንድ ነገር አላህ ታዘዘ እንሰራለን የሆነው ይሁን ምሳሌ አላህ ቤቱላህ ሄዳችሁ ጦውፉ ነው ዙሪውን ዙሩ ነው አሁን ስታስተነትነው እንዲያውም ሀበሻ ሰው እኛ ታቦት ተገዛችሁ ይሉና እሳቸው ቤቱን እየተገዙ ይላሉ
ይሄ ያል እኛ ቤቱን አይደለም ትእዛዝ የአላህን ትእዛዝ አላህ ጣውፈታል አላህ እንዲህ አርጉት አለ ምንም የለም ለአደም ስጁድ አርጉ አላቸው መላእክቶች ስጁድ አረጉለት ስጁድ ለአላህ እንጂ አይሆንም ለትእዛዙ እንጂ ለአደም አይደለም ስጁድ ያሉላ መላእክት እና የአላህን ትእዛዝ ነው አላህ ወደ ምስራቅ ዙሩት አለ ወደ ምስራቅ እንዞራለን ወደ ምዕራብ ዙሩት አለ ወደ ምዕራብ እንዞራለን ወደ መካ ዙሩ ብሎ ነው ትእዛዝ ነው እንጂ አለዛም ቤቱን አይደለም የአላህን ትእዛዝ ነው ይሄ ነው እንግዲህ የአላህን ትእዛዝ ሰውየው ምስጢሩን ያወቀ እንደሆነ አወቀ ምስጢሩን ያወቀ አሁን ሙሳ ምስጢሩን ስተው ነው ያሁን ለትግስት ያጡት አይደል ምስጢሩን አውቆ በነበር አይጠይቁም ነበር እንግዲህ አሁን ሸሪዓ አንዳንዱ ምስጢሩን እናቀዋለን የህጉን ምስጢር አንዳንዱ ምስጢሩን አናቀ ያ ምስጢር እሱ ታለ ምስጢር አይደለም አንዳንዱ ምስጢሩን የምናቀውን አወቅ ያላወቅነው ደግሞ ተአጁብ ይላል ተዓቡድ ይሉታል አላህ ታለ ምስጢሩ እሱ ነው የሚያቀው እኛ ባናቀውም ግድ የለም እንታዘዛለን ምሳሌ ኸምር አትጠጡ አለን ኸምር አትጠጡ ይለናል ኸምር አትጠጡ አለ እንጂ ምክንያቱን አልነገረንም ዑለሞቹ ምንድነው ይሄ ኸምር አላህ የከለከለው መጠጥ ነገር ነው አካል ይጠቅማል ጅስም ይጠቅማል አይደል ይጠቅማል እንዴት ነው ለምንድነው የከለከለው ዑለሞቹ ሲያጠኑት ምንድነው እሱ ላይ የሚገኘው ነውር ምንድነው አቅል መሰወሩ ነው ኸምር እንግዲህ አቅል ያጥባ እንግዲህ የአላህ የከለከለው ኸምርን ማስከሯ ናት እቺ ናት ምክንያቱ እቺ ማስከሯ ናት እንትኑ እንግዲያማ ማስከር ተሆነ የሚያሰከር ነገር ሁሉ ክልክል ይሆን ያው እንግዲህ ምስጢሩ ይሄ ነው እንግዲህ ሁሉ ነገር አላህ የሚከለከለን ነገር ምሳሌ የሰረቀ እንደሆነ ይላል የሰረቀ እንደሆነ እጁን ቁርጠጡት ይላል ምንድነው ይሄ ምስጢሩ ምንድነው ዝም ብሎ አያረጋለ ይሄማ የሰው ልጅ እጁ ታልተቆረጠ የሰው ገንዘብ የወሰደ የሰው ልጅ ማህበራዊ ላይ ሀብቱን ያጣል ይሄ እጄ ቆረጣለሁ የሚለውን ታወቀ የዓለሙ ህዝብ ገንዘቡ ይጠበቅለታል ሰውየው እኮ ለዛ ለሰረቀው ብቻ አይደለም የሚቆረጠው ለህብረቱ ሰው የገደለ ደግሞ ይገደል ይላል ለምንድን ነው የሚገደለው የሰው ሩህ ለማዳን ነው የሰው ሩህ ገደልኩ እንደው ገደላለሁ የሚል ሁላ ተመግደል ይቆጠባል እንግዲህ ምስጢር ያለው ሁሉ ነገር ህግ ተባለ ሁላ የአላህ ነገር ማለት ነው ለምን አላህ በአጋጣሚ አንድ ነገር ስሩ አይልም ምስጢሩን ያውቃል በምስጢር ነው እና ይሄ ነው እንግዲህ ተዚህ ላይ የምንቀራው اللهم اجمع لنا خيري الدنيا والآخرة إنك على كل شيء قدير اللهم اهدنا سبل السلام واختم لنا على دين الإسلام إلهي برحمتك أرحم الراحمين سبحان ربك እንግዲህ በዚህ ብትጠይቁ ትችላላችሁ እንግዲህ አንዳንዶቹ ነብይ ናቸው የሚላለ ብዙ ነብይ አይደሉም ነው ሷሊህ ሰው ነውት እንጂ ነብይ አይደሉም ነው ዑለሞቹ ተፍሲር በቁርአን ላይ የለም ነብይ ነውት የሚል የለ አስረጅ ነገር የለም ባይሆን ሁኔታውን ያዩ እኔ አልስተምሬዋለሁ አንተ ሄደህ ተመር ሲሎት ለሙሳ ወደ ነብይነት ቢሆኑ ነው እንጂ የሚል ሰው አለ ጥሩ ነብይነቱን አልተሐቀቀም አንይ የሚባሉትና የነሽጫሊ አያት ሸው ኢብራሂም ያሲን የሚባሉና ሲራጁዲን የሚባሉ አህመድ አልሃዲ የሚባሉ መዲና የተቀበሉ እነዛ አራቶቹ ነው መንዙማንም የጀመሩት ይሄንንም የኦሮሞን ዱዓ የሚባለውን አሳደጉት ወደ እስልምና አስገቡና ይሄ እንግዲህ ዱዓ የሚባለው አሳደጉት ከዛ በፊት እኮ የለም ይሄ መንዙማ የሚሉት እንደሱ በፊት የለም አሁን በአረብም ሀገር ላይ የለም እና ተጥዊር ነው ምንድነው ይሄን ያመጣሁት ኸዲር ኸዲር ይላሉ የኛ ዱዓ የጀመረችው ይላሉ እነዛ አባጋሮች ድሮ ነው ይላሉ እንግዲህ ኸዲር የሚባለው ምን አሉ ዱዓ ብሎ ገቡ አሉ ሲቀሱስ እኮ ነው ሶስት ኢብራሂም ኢብኑ ዘርበይ ኸዲር ኢልያስ የሚባል ነብዩ ኢልያስ እኮ ነው ምን ብለው ነው ገቡት ማኡል ሐያት የሚባል አለ የህይወት
ያን ውሃ የጠጣ ኧረ አንድ እኮ ወሬ አለ አሉ። ምንድን? ነቢያችን በሞቱ በሶስተኛው ቀን መጥቶ ፋጢማን ታዚያ ብለዋል። እንዴት ታዲያ በሀያተው ሳያገኘዎት አሉ። ኸድር ሲተኙ 100 ዓመት ይተኛሉ። የነብዩ ጊዜ አልፎት ነው። የውሸት ምልክቱ ቀለበቱ የሚሉት እኮ ነው። ባይሆን ይሄ አይደለም የሚገርም። እኔ አንድ ነገርም እነግረዋለኝ። ትላልቅ ሰዎች ኸድር አግኝተናል የሚሉ ሰዎች እንዲህ ኸድር አገተን እንዲህ አረገልን ይላሉ። አይ ኸድር የሚባል መላኢካ አለ ያንን አግኝቶ ይሆናል እንጂ ኸድር እንጂ ይሄ ኸድር አሉ የሚለው ትንሽ የለም። ይሄ በብዛት ውሸት ነው፣ አይቀበሉትም ዑለሞቹ። ይሄ ነው ቂሳው። ይሄ ነው። እሺ አሁን ገባሁ። ይሄን ሁሉ ዓመት ምን ያደርጋሉ? የሙሳ ጊዜ እኮ ሩቅ ነው እኮ በስንት ሺህ ዓመት ነው። እሺ የሰው ሰፊና የሚቀማ ነበረ። ላነውራት ነው። ጥሩ ያልሆነችን አይወስዱም፣ እንዳይወሰድባቸው ነው። አላህ ለዛ አዞኝ ነው። እሺ ሊያከፍራቸው ፈራነ። ያደገ እንደሆነ አባትና እናቱን ያከፍራል ማለትን ነገር ወይ ነው አላህ። ስለዚህ ሌላ ልጅ አላህ ሊቀይራቸው ፈልጎ ነው። ፈጣሪያ ተዝህ ልጅ የበለጠ ጥሩ ልጅ ሊቀይራቸው በጦሃርነቱ ወንጀለኛ ያልሆነ ሙእሚን የሆነ ማለት ነው። ደግሞ አዛኝ የሆነ ለአባት ለእናቱ በዚህ ሊቀይራቸው አስቦ ነው ይሄን ግዴል ያለኝ ነው። አድገው የአባታቸው የቀበረውን ገንዘብ እንዲያገኙ አሁን የፈስረስ እንዲሁ ቤቱ ሰው ያገኝባቸዋል፣ ይወስድባቸዋል። እና አድገው ገንዘባቸው እንዲያገኙ አስቦ ነው አላህ ይሄን ደግሞ ስራ ያለኝ ነው። ይሄ ቤቱ አን አምሪ አሁን ያሳለፍኩትን ሁላ የሰራሁት ተፍሲሩ ይሄ ነው አለውት ለሙሳ። ትግስት ያሳጣህ ይሄ ነው። አንተ ዛሂሩ ሐራም እየመሰለህ ነው ትግስት ያጣኸው። እንግዲህ ፈልግ ብሎ ተሰድዶ ነብይ ነው፣ ትእዛዙን ያከብራል። እሺ ብዙ ነገር አላህ ያዘዘውት ብዙ ነገር ይጨምሩ ነበር ነው። እናውቅ ነበር ነው። በቃ አሁን እንግዲህ ምን ይላሉ? ተዚህ የተነዛ ተማሪ ሲጠይቅ አንድ አርስቱ አስተማሪው አንድ አርስቱን ሲያበቃ ነው መጠየቅ ያለበት። በመሐከል የገባ እንደሆነ ይቋረጥበታል ሰውየው። ጥሩ ነው እንጂ እድዑኒ አላህ አዞናል። እንዲያውም ዱዓ አርጉ ማንም በሽተኛ ሂዳችሁ ዱዓ አርጉለት። ረበል አርሽል አዚም አየሽፊከ እያልኩ በሽተኛ ሂደው ስለ አላህን ትለምናሉ። ረበል አርሽል አዚም ነስአሉከ እንዴት ነው እያልክ ዱዓ አርጉለት ነው። የታመመን ሰው ማየት ሱና ነው። ካፊር እንኳ ቢሆን ከኔ ጋር ትግስት አታረግም ብዬ አልነበረም እያሉት ነው። ተንግዲህ በኋላ አልጠይቅህም ትግስት አረጋለሁኝ አሉ። ቃል ይገባል። ባይሆን ነገሩ ሲሰራ ያፈርሳሉ። እሺ አሁንማ እንግዲህ ተንግዲህ ወዲያ ምክንያት መፍጠርን አልቀበልም። ሶስተኛ አንዴ አሳለፍኩ፣ ሁለተኛ አሳለፍኩ፣ ሶስተኛ እንግዲህ አራተኛ አልሄድም። እዚሁ ይበቃል። ሙሳ ታዳወቁ ከሳቸው በላይ ዓሊም እንዳለ ይሄ ነው ዋናው። ይሄ ነው እንትን ምን ቢሆን ሰውየው ምን ዓሊም ቢሆን በአንድ ነገር ይስታል።
አሁን ምሳሌ እዚህ ያለነው ሁላ እዚሁ እኛ መካከል እኛ ማናውቀው የሚያውቃል። አያችሁ አንዴ ቃዲ ዩሱፍ የሚባሉ ነበሩ። ቃዲ ዩሱፍ የአቡ ሐኒፋ ዋና ደረሳው አንድ መስአላ ተጠየቁ። እንደው ቀላል ነገር ነው። ጠናዋት ደረሳው ለማስተማር ትቶ 8 ቀን ቤተውን ዘግቶ ቢያጠኑ አልገባውታ። በኋላ ካዳሚቱ ምን ሆነህ ነው አለችው። አቦ እንዲህ ያለ መስአላ ተደው ጠንቶኝ አደውሩ ሳቂጥ አለችው። ዝም ብላ እኮ ተነገረችው። ተፈታ። ስለዚህ የአላህ ይሄ እውቀት የሚባለው ይላል ሐዲስ ረሱል ተሰው ልጅ የጠፋ ነው። አላህ አልሆነ ሰው ላይ ታገኘዋለህ። ስለዚህ ከሌ ነው አትበል። ጥሩ ሰው ውሻ ላይ እንኳ ቢሆን እውቀትን ዝም ብላችሁ ተቀበሉ። ለምን አላህ እንደው ማንንም ሰው ይخصዋል በአንድ ነገር ኢልምን ፍለጋ መሄድ ይኸው ጥሩ ነው። ይኸው ደሊል ነው። ሰፈር ውጡ ብሎን የለም ሂዱ ጧኢፈቱን ታለ ዒልም አይሆንም። ዒልም ታለ ዒልም እንደው የለም። የጃሂል ዒባዳ መጨረሻው ኢዲያ ይላሉ። ምሳችንን አምጣ አሉ። ገዳ ብሎ መምሳ ማለት ነው። ይኸው ራበን ተዝተ መንገድ እየመጣን ነው። ደከመን ርቦናል፣ አንጣ ምሳ እንብላ አለው። አሁን ታዲያ እሱ ተውት እንጣ የወዘርቱ አላወቅም ወይ አለውት። እዛ ድንጋይ ላይ ተጠግተን የተኛን ጊዜ አለ ያን አሳው ተዘሎ ውሃ ሲገባ የነበረውን አይቼ ነበር፣ ረሳሁኝ፣ ሳልነግሩህ ቀረሁ። ሸይጣን ነው ያስረሳኝ፣ እንዳልገነዘብ አደረገኝ። ባህራውን እየቀደደ ሄደ። ያ ቦታ እኮ ነው አልፈነው መጥተነው እንመለሳሉ። እዛ ላይ ነው ሰውየውን የምናገኘው አሉ ኸዲርን። ተመለሱ እንግዲህ የመጡበትን መንገድ እየተከታተሉ ተመለሱ። እዛ ቦታ ላይ አገኘሁት። ዛሬ እዛች የኔ ባሪያ ነው እዛ አገኘሁት። ኸዲር አላለሁትም፣ ባሪያዬ ለአላህ ስሙ እኮ ኸዲር አይደለም ሌላ ነው ስሙ። ኸዲር የተባሉት የተቀመጡበት ያለመልማል ይላሉ። ከዛ የማዕረግ ስም ተኔ በኩል የሰጠሁት ነው። ረሕመትን ሰጥቼዋለሁ። አጧ ማለት ነው፣ ስጦታን ሰጥቼዋለሁ ለሱ አላህ። ተኔ የሆነን ዕልም አስተምሬዋለሁ። አሁን ይሄ የነገረን ነው። ይሄ ልጅ እንዲህ ይሆናል፣ ይሄ እንዲህ ነው እያለ አስተምሮታል። እሱ ሙሳ ይሄን አላወቁ ለምን ትሰራለህ ይለውታል። ደረሳ ልሆኑ ሆይ እንድታስተምረኝ ያሉ ፍቃድ እየፈለጉ እኔ ጋር ትዕግስት አይኖርህም አይሆንም አሉ። አሁን በዛሂር ወንጀል እየመሰለህ እንዴት ብለህ ትዕግስት ታደርጋለህ? ትነቅፈኛለህ? ምንም አልነቅፍህም፣ ትዕግስት ያለኝ ሆነ ታገኘኛለህ፣ አብሽር አለው።